ስውሯ ማርያም እንገኛለን። እግዚአብሔር ይመስገን። ዛሬ ህዳር 24 2018 ዓመተ ምህረት ስውሯ ማርያም ተገኝተን በረከት ተቀብለን እየተመለስን እንገኛለን። ታምሯ ብዙ ነው፣ ድንቅ ነው። እግዚአብሔር ይመስገን። ደረጃ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቅዱስ አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ነው። የአብርሃም አምላክ የይስሐቅ ህዳር 24 2018 ዓመተ ምህረት እንገኛለን። የት ነው የምንገኘው? ያው ከኋላ ያለው ስዕል ወይም መግቢያውን ስውሯ ማርያም እንገኛለን። ዛሬ ሳምንት ጀምሮ በበርሜል ቅዱስ ጊዮርጊስ ነበረ። ዛሬ ትናንት ማታ ነበር አዲስ አበባ የገባ ነው። ዳሩ ግን ደግሞ ዛሬ ስውሯ ማርያም እናታችን ጠርተን በጻድቁ አባታችን በአቡነ ተክለ ሃይማኖት ምልጃና ጸሎት አማካኝነት በእጇን ተረግጠናል ማለት ነው። እንግዲህ በዚህ ቦታ መጠን ብዙ ነገር ነው እየሰማሁ የነበረው። ከአሁን በፊት አንድ ጊዜ መጥቻለሁ። ዛሬ ሁለተኛዬ ነው። እንግዲህ እግዚአብሔር በቅዱሳን ላይ አድሮ የሚሰራው ስራ ድንቅ ነው። በቤታችን ጻድቃኔ ማርያም፣ ግሸን ማርያም ብዙ ታምር እየሰራች ብዙዎቻችን በቁም ፈታል። ዛሬ ደግሞ በዚሁ በሰሜን ሸዋ ደብረ ብርሃን አካባቢ ስውሯ ማርያም ነው ብዙ ድንቅ ስራ እየሰራች ትገኛለች እና የዚህ ስራ ተካፋይ እግዚአብሔር ስራውን አላቋረጠም። ታምሩን ማድረግ አላቋረጠም። በተለይ ከሀገራችን ከኢትዮጵያ ብዙ ጦርነት፣ ብዙ በሽታ፣ ብዙ ውከት ቢኖርም ዳሩ ግን እግዚአብሔር ክንድ አጥር አታውቅም ይላልና ያው የፈውስ የድነት ምልክት እየሰጠ በክርስቲያኑ ሴቱ፣ ወንዱ፣ ሕፃኑ፣ ትልቁ፣ ሽማግሌው፣ እናቶች፣ አባቶች እየመጡ ብዙ ፈውስ እየተገኘ ነው ያለውና ስውሯ ማርያምን በረከት እንድታገኙ ዞር ብላችሁ ደግሞ እንድታሳየው የህዝቡ ዛሬ በተለይ ማለት ረቡዕና እሑድ ቅባ ቅዱስና የቅቤ እምነት የሚሰጥበት ነውና ብዙ ክርስቲያኖች ከተለያዩ ቦታ መጥተዋል። እኛም ቅድም እንዳልኳችሁ ሱዳን ጦረት በርሜል ቅዱስ ጊዮርጊስ ቆይተን ይህን ያህል ሀገር አቋርጠን ከተጓዝን ለአዲስ አበባ ቅርብ የሆነችውን ደግሞ ስውሯ ማርያም በረከት ለምን ሳናገኝ እንቀራለን ብለን መጥተናል ማለት ነው። እና ሀገር አቋርጠውም እየመጡ ነው ያሉት። ከሀገር ውጭ ያሉ ወገኖቻችንም እየመጡ ፈውስ በረከት እያገኙ ነው። በረከት ቅደሙ ማለት ነው። ቀድሞ የገባ ይላል ቤተሳይዳ። ያው እንግዲህ አሁን ቤተሳይዳ እዚህ ጋር ተዘጋጅቶልናል። ከአሁን በፊት በብሉይ ኪዳን መልአኩ ቅዱስ ሚካኤል ቅዳሜ ባህሩን ሲያናውጠው ቀድሞ የገባ ከዛ ከባህሩ ቀድሞ የገባ ይፈወስ ነበር ይላል። ስለዚህ ቀድማችሁ የመጣችሁ ከዚህም ፈውስ እንድትነጥታችሁ ቅኑ ለአንተ ተአቢ ጸጋ ማለት ጸጋዋ፣ በረከቷ፣ ፈውሷ፣ ድነቷ ቀዳሚ ለሆነች ነገር መቅናት፣ መፍጠን፣ መሮጥ ይገባናል። ስለዚህ ከአዲስ አበባ ወደ 110 ኪሎ ሜትር ርቀት ላይ የምትገኘው ስውሯ ማርያም ደርሶ መልስ ይችላላችሁ። ከአዲስ አበባ ከሌላ 3 ቀን ሱባኤ ይዛችሁ አሁን የያዝነው ጾም ነቢያት ስለሆነ ሱባኤ ይዛችሁ ይቆየ መስበራ